እናቱ ስም አውጪ ይባላሉ የዛን ሰዓት አሁን የአይኔ ኑር ብለው ነው ስም ያወጡልኝ የአይኔ ኑር ማን ዳገት ይባላል ያ በልጅነታችሁ ውሾ ይባላል ውሾ የውሾ ዳገት ይባላል በጣም ይጣፍጣል ሰላም የተከበራችሁ ተመልካቾቼ እንዴት ናችሁ ከመየጓዳ መሰናዷችን ተጀምሯል በዛሬው ቆይታችን ደግሞ በደቡብ ወሎ ዞን የተውለደሬ ወረዳ ቆርኬ ነው እንግዲህ ከመየጓዳን የምናዘጋጀው ቆርኬ ከደሴ ከተማ በቅርብ ርቀት ላይ ማለትም ከደሴ ቀጥላችሁ እንግዲህ ጢጣን ነው የምታገኙት በርግጥ ጢጣም የደሴ ከተማ አካል ነው ከጢጣ በኋላ እንግዲህ በቀጥታ ትንሽ ተጉዛችሁ የምታገኙት አነስተኛ የገጠር ከተማ ቆርኬ ትሰኛለች ዛሬ ከመየጓዳ መሰናዷችንን እዚህ ቦታ ላይ የምናደርግ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ቪዲዮውን ላይክ አድርጋችሁ እንድትጀምሩ እንዲህ አይነት ተወዳጅ ገጠርኛ ፕሮግራሞችን ለማየት ደግሞ ጦሳ ቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን አብራችሁን ቆዩ እሺ ማጣንቹ ጋር ሰላም ነው አሁን ነፃነሽ አይተወሰነ አንድ 40 50 ደቂቃ እሺ ይሮጣል እኮ እንዴ ከነጋ እሺ አብሽር ግዴ ለም ቆርኬ ተውለደሬ ነው አይደል አሁን ወደ ደሴ ያልገባም ገና እሺ እንዴት አረፈዳችሁ እሺ አማና ሁሴን ሱሌማን የአፓርትመንት ግንባታ ማህበር በደሴና ኮምቦልቻ ከተሞች ቤት መግዛት ብቻ ሳይሆን ትርፋማ ኢንቨስትመንት ለሚፈልጉ ሁሉ ማህበራችን ዘመናዊና ምቹ የሆኑ የመኖሪያ ቤቶችን ለመገንባት በደሴ ከተማ በሚገኙ ሳይቶች የአባላት ምዝገባን አጠናቆ በግንባታ ላይ ይገኛል። አሁን ደግሞ በኮምቦልቻ ከተማ ከልዑል መኮንን ሆቴል 50 ሜትር ገባ ብሎ G+12 አፓርታማ በ2300 ካሬ ሜትር ላይ ለመገንባት ዝግጅቱን አጠናቋል። ለአንድ አባል በ100 ካሬ ላይ ሁሉንም ያሟላ ባለ 3 መኝታ መኖሪያና በተጨማሪም ሱቅ ገንብተን እናስረክባለን። የአንድ ዕጣ ዋጋ 500 ሺህ ብር ብቻ ነው። ታዲያ እርሶም ይህ ዕድል እንዳያመልጦ ፈጥነው ይመዝገቡ። አድራሻችን ደሴ ሰይድ ያሲን ህንፃ 5ኛ ፎቅ ስልክ ቁጥር 0911 37 37 87 ወይም 0913 40 66 45 ይደውሉ። እሺ አመሰግናለሁ እንግዲህ ዛሬ የምንገኘው ቆርኬ ነው ተውለደሬ ወረዳ ነን አይደል ተውለደሬ ነው እሺ ማን ልበል ስምሽን እንተዋው ስሜ ተምር ተስፋ ይባላል የሚተዳደረው ያው በግብርና ዘርፍ ነው የቆርኬ ልዩ ቦታው ማን ነው አሁን ያለንበት መንደሯ ኬላ ትባላለች ኬላ ከደሴ ሲመጣ ወይም ከሀይቅ ሲመጣ መናገኘው ኬላ ማዕከል ነው ማዕከል ላይ ጫፍ ላይ ናት ኬላ ትባላለች ልዩ ሰፈሯ በጣም ጥሩ እንግዲህ ዛሬ ወደ ተውለደሬ እንደመጣሁኝ በቅድሚያ የተገናኘ ነው ስብሰባ ላይ ነበር ስብሰባ ነበራችሁ ዛሬ ስብሰባ ይሄ በጎ አድራጎት ትምህርት ስለ ህፃናት ትምህርት እየተማርን ነው ያው ትምህርቱን ለማቅሰም ነው ልጆችን እንዴት እንደምናስተዳድር ልጆችን እንዴት እንደምናሳድግ ስለ ንጽህናቸው አጠባበቅ እና ስለ ምግብ ስለ ሁሉም ነገር ያው ትምህርት ጠቃሚ ነገሮችን እያስተማሩ ነበር ልጆቻችሁን በአግባቡ ለማሳደግ ያው የግድ ትምህርት መውሰድ አለባችሁ እሱ ትምህርት ተጨማሪ ትምህርት ያው እየተማርን ነው ጠቃሚ ነገር ነው እንግዲህ ያው ከዛ መልስ ደግሞ ምሳም እያዘጋጀሽ አብረን እየተጫወትን ቆይታ እያደረግን ነው በግብርና ነው የምትተዳደረው ብለሽ ነበር ቀደም በግብርና ይሄ ያላችሁበት ቦታ ግን ከተማ ይመስላል አሁን እዚህ እንስሳት ታረባላችሁ ወይ እርሻ ታርሳላችሁ እንዴት ነው እስኪ ነገር ያው በርሽ ያው እዚህ እንሁን ጅቅጣ ግብርና ነው ያው ገጠር ነው በግብርና ነው የምንተዳደረው አሁን እቺ ስብሰባ ስላለሽ ነው እንጂ አረም አለ ቁጥቋጦ አለ ሁሉ ነገር አለ ያንን ስንጨርስ መተን ያው ምሳ እንሰራለን ቤት ምሳውን ሰዓት ምሳ ስለደረሰብኝ ያው ምሳ ለመስራት ወደ ቤት ገባሁ እንጂ ወደ አረም ቦታ ነበር የምንሄደው ወደዛው ነበር በጣም ጥሩ ምን ታመርታላችሁ ካሮት አለ ጤፍ ድንች
ሽንኩርት፣ ቀይ ስር ምናምን ይሄ ይመረታል። በቃ እንደ መሬቱ እንትን እናመርታለን። መስኖ አለ ወይስ ያው ክረምት ብቻ ስላለ ነው? መስኖ የለም ቆርኬ ላይ አሁን መስኖ የለም። ክረምትን ጠብቀን ነው የምንዘራው። ክረምት መነሻ አድርጋችሁ? አዎ። ተምር የተወልዳ አደገች። እስኪ ወደ ልጅነት እንመለስ። ተወልዳ ያደግኩት አገር ጮሬ ትባላለች። ልዩ ሰፈሯ አሰኔ ይባላል። እዚህ ቅርብ ነው ወዴት ነው? ትንሽ ከዚህ ወጣ ይላል። ያው በትዳር ሁኔታ ወደዚህ መጣሁ። ያደግኩት የቤተሰቦቼ ቤት እዛ ገጠር ቦታ አገር ጮሬ የምትባል ማን ይባል ነው? በዚህ ወደ ያው 02 ቆሰሩ ይቀርባል። አዎ የቆሰሩ እንትን ነው የቆሰሩ። አዎ ያው 02 ነው እንትናችን የዚሁ። አዎ የዚሁ ነው የዚሁ የቆርኬ ማለት ነው። አዎ በጣም ደስ ይላል። ስለዚህ እዛ ተወልደሽ አድገሽ ወደዚህ ደግሞ መጣሽ ማለት ነው። አዎ ትምህርት ተማርሽ ይመስለኛል። እስከ ስንት ተማርሽ? እንዴት ነበር? ትምህርት እስከ 9 ተምሬያለሁ። ግን ያው ውጤት ስላልነበረ ወደ ትዳር ደረጃ ገባ። የት ነበር የተማርሽው? አንደኛ ደረጃ ቆርኬ ትምህርት ቤት። ከአንድ እስከ ስንት ነበር? እስከ 8። እስከ 8። ሃይ ስኩልስ? ሃይ ስኩል ደሴ 9ኛ ክፍል ደሴ ተማርሻል? 9ኛ ክፍል ደሴ የተማርሽ? ደሴ ሆጤ ሆጤ ነው ተባለ። በጣም ደስ ይላል። እንዴት አቋረጥሽ ታዲያ? 9 ላይ ውጤት አልመጣም? ያው ውጤት ሳይመጣ ሲቀር ያው ልጅነትም ስላለ በንዴት ያው አቋረጥ ነው። ልድገምም አላልኩም አቋረጥኩት። ያው ወደ ግብርና ትዳር ገባሁ። ወደ ግብርና በዛ ላይ ደግሞ ያው የስንቅ ተማሪም ሲሆን አካባቢ ለውጠሽ ስትሄጂ ያን ያህል ትምህርቱ ላይ ማተኮር የለም እንዳልሽ? አዎ የለም። ብዙ ቤት ኪራይ ነው። ብዙም እንደዚህም ደግሞ የግብርና እንትን ያው ብዙም ቦታ ሰጥቶም እንትን አይልም። ለትምህርቱ ብዙ ቦታ ማሰጥም እሱም አንድ ችግር ነው። እሱም ችግር ስላለ በዛ ምክንያት አቋረጥኩት። ትዳር መቼ ጀመርሽ ታዲያ? እንደው አላመት ሆነሽ? በ1998 ወደ ትዳር ገባ። በ98 ማለት ነው እንግዲህ ኦልሞስት ወደ 19 ዓመት አካባቢ። አዎ እንደዛ ይሆነኛል። በጣም ደስ ይላል። ልጆች ወልደሻል? ልጅ አንዲት ልጅ ያው ዘግይቼ ነበር። አንዲት ልጅ ወለችኝ። የአንዲት ልጅ እናት ነኝ። ስንት ዓመት ሆናት? 5 ዓመት ይሆናታል። 5 ዓመት። አይ ደስ ይላል በጣም። ባለቤትሽ እንተዋወቀው? ማንንም በልስ? ባለቤቴ ኑርዬ ሀሰን ይመር ይባላል። ያው የአንድ ሰፈር ተወላጆች ነን። እሱም እዛው አካባቢ ነው? ያው እዛው ነው። ግብርና ነው። እሱም ያው ግብርና ነው የሚሰራው። ያ ማለት ትምህርት ቤት ያላችሁ ውቅ ነበረ ነው ወይስ እንደ ድሮ በቤተሰብ ነው? አይ የለም በቤተሰብ ነው እንጂ እንደዚህ አይነት እንትን የለንም። ያው ገጠር ላይ ብዙም እንትን የለም። እንደዚህ አይነት ድፍረትም የለም? ያው ድፍረትም የለን፣ ትውቅም የለን። ያው በቤተሰብ ነው። ቤተሰብ ያማጣል። ከዛ በኋላ ወደ ትዳር ይገባል ማለት ነው። ስለዚህ 98 እንዴት ነበረ? በሰርግ ነበረ? እስኪ ወደ ሰርግ ጊዜሽ እንመለስ፣ ወደ ጋብቻ ጊዜ። ያው ሰርግ ነው። ቤተሰብ ተጠየቀ። ያው በትውውቅ በእንትን ያው ሰርግ ተደግሶ ተጋባን። ያው የገጠር እንደዚህ ዜሎ ምናምን ባይኖርም ልክ ነው። ይሄ ከተማ ያመጣው ነው። ይሄ ከተማ ነው። የገጠራችን የባህራችን አለ። ያው ሰርግ ሲባል ቀን እንትን ይባላል። የድግስ ተደግሰ ቀን ይቆረጣል። መጀመሪያ ቀን ከተቆረጠ በኋላ ወደ ድግስ ይገባል። ድግስ ከእንትን ካልን በኋላ ያው ይመጣል በሰዓቱ ያው 6 ሰዓት ያው ይዞ ሆ ብሎ ያው ሆታው አለ፣ ጭፈራ አለ፣ ሆታ አለ። ያው በገጠር ባህላችን ይዞ ይሄዳል። ጫጉላስ ነበር ከአገባሽ በኋላ? አለ። ምን ያህል ቀን ተጨመረ? 15 ቀን አለ። 15 ቀን የጫጉላ ጊዜ ያለን። ሙሽራ ያው ሙሽራ ይባላል በገጠር። የሙሽሪትም ስም ብዙ ስሞች አሉ። አሁን እኔ ስም የእሱ እናት ናቸው ያወጡት። የአይኔ ኑር ይባላል። የአይኔ ኑር የዛ የጫጉላ ቤት ስም ማለት ነው። ልክ ከድረሽ ስትመጪ ወደ እናቱ ስም አውጪ ይባላሉ። የዛን ሰዓት አሁን የአይኔ ኑር ብለው ነው ስም ያወጡልኝ። የአይኔ ኑር ምን ማለት ነው? ያኔ ኑር ያኔ አይን ብርሃን እንደማለት ነው። በጣም ደስ ይላል። አሁን አሉ እንደው በአጋጣሚ ሆኖ አሉ አማትሽ ማለት ነው። እዚህ አሁን ከስብ ስለሆነ ነው እንጂ አሉ የራሳቸው። በዚህ አጋጣሚ ግን እንዳልሽው አሁን ትእዛዝ ባልሽ ብዙ ስሞች አሉ ለምራት የሚወጡ እንደው መታሳውሻቸው እስኪ ንገሪኝ። የአይኔ ኑር አለ፣ የአይኔ አበባ ይባላል። የአይኔ አበባ አለማየሁ ብዙ ስሞች አሉ። የገጠር ስሞች ባትለወጥ እንደዚህ ባንቺርጋ እንደዚህ የሚባሉት ብዙ ስሞች አሉ። ብዙ የሚያወጧቸው ስሞች አሉ። እናቶቻችን በባህል እናቶቻችን ወንድ ልጆቻቸው
አግብተው ሴት ሲያመጡ ሚስት ሲያመጡ የሚያወጣቸው ስሞች አሉ እነዚህ ስሞች ብዙ ስሞች ያወጡልናል ያው በዛ ነው የሚጠሩ እንጂ በስማችን አይጠሩንም የማይደገም ድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር እያስገነባ የሚገኘው መሆን ሪል ስቴት ከባለ 1 ጀምሮ እስከ ባለ 3 መኝታ ድረስ የመኖሪያ አፓርትመንቶችን እንዲሁም ግንባታቸው ሙሉ በሙሉ የተጠናቀቁ የንግድ ሱቆችን ከማይታመን ቅናሽ ጋር ከ50% ከወለድ ነፃ የባንክ ብድርን ጨምሮ በ4% ቅድመ ክፍያ ብቻ ይዞላችሁ መጥቷል። ባለ 1 መኝታ 80 ካሬ 6.2 ሚሊዮን ብር የነበረው በ5.6 ሚሊዮን ብር ብቻ፣ ባለ 2 መኝታ 120 ካሬ 9.4 ሚሊዮን ብር የነበረውን በ7 ሚሊዮን ብር ብቻ እንዲሁም ባለ 3 መኝታ 165 ካሬ 12.9 ሚሊዮን የነበረውን በ9 ሚሊዮን ብር ብቻ ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት በ0905 93 2942 ይደውሉ። ሞን ሪል ስቴት። እሺ አብሽሩ እየሰራሽ ምሳ እየሰራን ነው አሁን መንጫ ሰዓት ስለምሳ ሰዓት እየደረሰ ስለሆነ ቅድም ያነሳሽልኝ የእናቶች ትምህርት ትማራላችሁ ጤና ማለት ነው በዋናነት ከህፃናት ጋር በተያያዘ ነው ስለ ህፃናት አመጋገብ እንደዚህ የምትማሩት ትምህርት አለ እስኪ እሱን አንሽልኝ የህፃናት አመጋገብ አሁን ከመጀመሪያ ጀምረን ስንማር ህፃናት ያው ንጽህናችንን ነው ስለ ንጽህናችን እጃችን እንዴት ታጥበን ልጆቻችንን እንዴት አጥበን ንጽህናቸውን ጠብቀን እንትን እንደምናሳድግ ነው የተማርነው ሁለተኛ እንደገና ደግሞ ስለ ራሱ ብዙ ትምህርቶች አሉ ስለ አመጋገብ ራሱ አሁን የገጠር ሰው ጡት ከጠባ በቂ ይመስለናል ግን ከአሁን ብዙ ትምህርት ያገኘነው ከ6 ወር በኋላ ልጁ ተጨማሪ ምግብ ማግኘት እንዳለበት ይሄንን ተራርተናል እስከ 6 ወር ድረስስ እስከ 6 ወር ምንም አለበት ወይስ የለበትም ያው ጡት የናት ጡት ብቻ ውሃ ራሱ ድረስ መቅመስ እንደሌለበት ይሄንን አስተምረውናል አሁን ጥሩ ትምህርት ያገኘን እንዴት ነው የሚያደርጉት ወይ ደግሞ አንቺ ስታቂው በተለምዶ አሁን በትምህርቱ ነው ይሄን ያገኘነው እኛ ግን የገጠር አሁን ዝም ብለን ጡት እናጠባለን ውሃም ማገኘን 6 ወር ሳይሞላው ምግብ ያገኘነው ነገር ዝም ብለን ያው ድንች ምንም ከማሳም ካርቱም ስለሚ ዝም ብለን እንሰጣቸዋለን ግን ባይሞላቸው እንሰጣቸዋለን አሁን ግን እዚህ ትምህርት ላይ ስንማር በጣም ጥሩ ነገርና ብጡ እንትን አገይተንበታል ትምህርቱ እስከ 6 ወር ድረስ የናጡት ብቻ ነው የሚጠባው ከዛ በኋላ የምግብ አይነቶችን እናዘጋጃለን ለምሳሌ አሁን ከእንስሳት የሚገኙ እንትኖች አሉ እንደ ቋንጣ ስጋ በማድረቅ ወተት አለ እነዚህ ተጨማሪ ምግቦች እንቁላል አለ ከእንስሳት የምናገኛቸው ማለት ነው ያው ከቤት ነው አሁን ግን በትምህርቱ ነው እንጂ ያገኘነው አሁን ይዘን ለራሱ አንመግባቸው ይዘን ወደ ገበያችን ቋጥረን ይዘን በቃ ያችን እናሟላለን ሌላ የሌለችን ነገር ቶሎ ተከተል ለመምጣት እንጂ ለልጆቻችን እንትን ሰተን ቦታ ሰተን አንመግባቸውም ነበር እንደውም ድሮ እኮ በአባቶቻችን ልጅ እንቁላል አይበላም ይባላል እንኳን እንደውም ላባዋራ ነው ምናምን የሚባል ትምህርት ነበር አሁን ግን በቃ በዚህ በጤናዎች እንትን የተነሳ ብዙ ትምህርት ያገኘና ያለ ነው ግን ትምህርቱን ከመውሰድ ባሻገር አሁን እንደው ከልብ ወስዶ አምኖበት አሁን አርሶ አደሩ ይተገብራል ማይቀየር ነገር የለም ይቀየራል አሁን እኔ በእንትኑ ታግቻ አሁን ልጅ ከ4 እስከ 5 ጊዜ ከ6 ወር በኋላ መመገቡን አቅም ባገኘንበት ሰዓት ሲያለሱ ብቻ ነው የምንሰጣቸው ሲያለሱ ብቻ ነው ግን ተጨማሪ ምግብ ማግኘት ያለበት ከ4 እስከ 5 ጊዜ ተጨማሪ ምግብ ማግኘት አለበት ልጅ ከናጡት በተጨማሪ ከ6 ወር በኋላ ማለት ነው ግን ከዛ በኋላ አናቅም ምን እንደሆነ ምን አናቅም ዝሩ አሁን ልጆች ምን እንደጎደላቸው ሲያለቅሱም ዝም ብለን እንመታቸዋለን ግን ልጆች የሚያለቅሱት የጎደላቸው ነገር ሲኖር ነው የሚያለቅሱት የሆነ ችግር አለ ማለት ነው ያንን ሁሉ እንዴት አጽድተን እንደምንይዛቸው እንዴት እንደምንረዳቸው በቃ እነሱ የሚያሳዩን አክት ራሱ እንትን አላቸው ልጆቹ ሲርባቸው እንቅልፋቸው ሲመጣ የሚነጫነጩት ነገር አለ ያንን ስላጠባቡ ራሱ አሁን አጠባቡ ራሱ ገጠር ላይ አናቀው የጡት አጠባብ በቃ አጠባቡን አሁን ዝም ብለን ይሄንኛውን አንዱን ጡት አጥብተን ሳያልቅ ዝም ብለን ወደዛኛው ጡት እንገባለን ያ መሆን እንደሌለበት ተምረናል አሁን ጀመሪያ አንድ ጡት በደንብ ይጣባል እስከ መጨረሻው ያለው እንትን ልቅ እስከሚል ድረስ መጥባት እንዳለበት ያንን አሁን ተምረናል ያንን አሁን ብዙ እናቶች አናቅም የገጠር ሰው ማለት ነው አሁን ግን በገጠሩም በከተማውም ትምህርት እየሰጡ ስለሆነ በቃ ሰው የመረዳት እንትን አለው
በጣም ትክክል ነው። ስለዚህ አንቺ አሁን በቻልሽው መጠን ልጅሽ ላይ ያለ መተግበር ሞክረሻል? የተማርሽው ነው? አዎ አሁን ቢያንስ ስታለቅስ ዝም ብዬ ለምን ታለቅሻለሽ ብዬ መታ ነበር። ግን አሁን እሷ የጎደላት ነገር እንዳለ ነው የተረዳሁት። አንደኛ ወይ ቢያማት ነው፣ ሁለተኛ ወይ ርቧት ነው። በቃ የልጄን ጸባይ እንዴት እንደማዋቅ እንዳለብኝ ተምሬያለሁ። አሁን ይሄን የኛ አስተዳደግ ግን እንደዛ አልነበረም አይደል? አይ የኛ አሁን ትምህርቱ እየተማርን ነው እንጂ አሁን አለ ብዙ ቦታ እንደዛ። ግን ትምህርቱ አሁን እየቀየረን ነው። ጤናዎች የሚያስተምሩት ትምህርት ለእናቶችም ሆነ ለአባቶችም በጣም ጥሩ ትምህርት ነው። በተለይ ደግሞ ከህፃናት ያምሮ እድገት ጋር አካላዊ እድገቱም እንዳለ ሆኖ አመጋገብ ወሳኝነት አለው። እስከ 2 ዓመት ያለው እስከዛ ድረስ አለ። አሁን የምግብ አይነት የእህል አይነቶች አሉ እናዘጋጃቸው። እነሱን አዘጋጅተን የእህል አይነቶች አትክልት አለ፣ ፍራፍሬ አለ። እነዚህን ራሱ በቃ ላይምሯቸው በቃ ስጋ ራሱ ቋንጣ ሰርተን ራሱ ስጋ ሁሉ ጊዜ ባናገኝም ባገኘን ሰዓት በተገኘ ሰዓት አድርቀን ያንን ወቅተን አኑረን በቃ የሆነ ገንፎም ሆነ ምንም ስንሰራላቸው ያንን እዛ ገንፎ ላይ አድርገን እንደምንሰጣቸው ተረርተናል። አሁን እኛ ቦታ ላይ እንደዚህ ዝም ብለን እንትን አንልም። ዝም ብለን መስጠት ነው ባገኘንበት ሰዓት ማለት ነው። አድርቀን እናስቀምጥ ለልጃችን የሚለውን አሁን ይሄን ግንዛቤ የለም። አሁን ከተማ ላይ ቢሆን ፍሪጅ ምናምን ይላል። የኛ የለም እንደዛ። ይሄንን አድርቆ እንትን ማለት መጠቀምን ራሱ አቀናል። ይሄን ሁሉ ተምረናልና ብዙ ግንዛቤ አግኝተንበታል። በጣም ደስ ይላል። በጣም ጥሩ ነው። ግን አንዱ ፈተና አሁን ህፃናት የሚመገቡትን ነገር እንዴት መመገብ እንዳለባቸው ማወቅ አንድ ጉዳይ ነው። ግን ደግሞ ያንን ምግቡን ማቅረብ ራሷን ፈተና ሆኗል። ደግሞ ሌላው ነገር አይደል? አሁን ከወቅቱ ከኑሮ አንፃር አታኝ መሆኑም አለመሆኑም ሳይሆን ግንዛቤው የለንም። አሁን ገጠር ላይ አንድ ካሮት አንድ ድንች አለ፣ ቀይ ስር አለ። እነዚህ አትክልቶችን እንኳን እንዴት አድርገን እንደምንመግባቸው አናውቅም። ልጅ ይሄ አይበላውም። በቃ የሆነ እንጀራ ነገር ብቻ ዝም ብለን ፈትፈን የሰዓትም ገደብ የለንም ዝም ብለን እንሰጣቸዋለን። በቃ እንጀራ በወጥ ካገኘ ሆዱ ምንም ችግር የለውም። ሆዱ ከሞላ ዝም ካለን ምንም አይመስልንም። ግን ብዙ ነገር አለው። አሁን ለአይምሯቸው እድገት እስከ 2 ዓመት ድረስ የሚወስዱት ምግብ በጣም ወሳኝ ነገር ነው። በትምህርቱ ስንማረው ማለት ነው። በተለይ አሁን ይሄ እንዳልሽው ለከተማ ሰው ካሮትም ተገዝቶ ነው፣ ቲማቲሙም ያንዳንዷ ነገር ተገዝታ ነው። ግን ገጠር አሁን እኮ ጓሮ ካለ ሰው የግድ ሰፊ እርሻ ያስፈልገው ማለት ለህፃናት ምግብ አለ። ጎመን አለ። አሁን ለምሳሌ አሁን ጎመን ብዙ ጥቅም አለው ለልጆች። ግዴታ ገና ስጋ ብቻ እንትን ብቻ ማግኘት አለበት አለ። እንቁላል አለ፣ ዶሮ እናረባለን። ግን የግንዛቤ ጥረት ነበር። የግንዛቤ ጥረት ነው እንጂ እንዳልሽው አሁን አንዲት ጓሮ ያለው ሰው በትንሹ በዛሽ በጓሮ ብዙ አትክልቶችን ማምረት ይችላል። ልጆቻችንን ማሳደግ እንችላለን። እናንተ ወጣቶች እንኳን ቶሎ ትረዱታላችሁ ትምህርቱን። እናቶቻችን ናቸው ደግሞ የእናንተን ተሞክሮ እያዩ የሚያሰፉበት እድል ካለ ጥሩ ነው። ወደ ባለቤትሽ እንመለስ። ከእንደው ምን ምግብ ይወዳል? ከምግቡ ሁሉ ምግብ ያው ገበሬ እንግዲህ የተገኘው ነው እንዳለ ሆኖ ግን እንደው ደስ የሚለው ያው ካገኘነው ነው። እንግዲህ አትክልትን ካገኘን አትክልት ያው ይወስዳል፣ ችግር የለው። እንደተገኘ ነው። እንደዚህኛው በሀገራችን ይሄን እንወዳለን ይሄን አይባልም። ምግብ ክቡር ነው። የተገኘው ነው። ከኑሮም አንፃር ገበያ አለ እዚህ ቆርኬ አካባቢ? ቆርኬ ላይ የለም። ደሴ ጢጣ ነው ያለው። ጢጣ ገበያ አለ? መቼ ነው የሚውለው የጢጣ? ጢጣ ገበያ ዛሬ ሰኞ አለ፣ ሮብም አለ፣ ጁሙአ አለ ገበያ። በዛ ያለ ነው እንደዚህ ጉልት ያተክልት ምናምን ነው አለ። ሁሉም ነገር አለ። ሁሉም ነገር አለ። የምንሸጠውንም እንሸጣለን። ያንን ሽጠን ያው የምንቀይረው ነገር ቀይረን ይዘን እንመጣለን። የሌለንን ነገር ያለውን ነገር ሽጣችሁ ቀይረን እንመጣለን። ያለውን ነገር ደግሞ ይዛችሁ ትመጣላችሁ። ልጅነት አንዳንዴ አንድ ቤት አብረን አድገን ምን ብለን ግን በኋላ ትልቅ ሲኮን ሁሉም ወደ ራሱ ጎጆ ወደ ራሱ ህይወት ይሄዳል። የምትሰባሰቡበት አጋጣሚ ያለ እንደሆነ ወንድሞችሽ ጋር በምን አጋጣሚ ነው የምትገናኙ? እናቴ ስላለች ያው በበዓል ሰዓት እንጂ እንደዚህ የግብርና ኑሮ ሁልጊዜም ያው ስራ ነው ዙሮ እና የበዓል ሰዓት ምናምን እንደዚህ ነው እንጂ በዓል አሁን በምን በዓል ትገናኛላችሁ? በዓል አሁን እንግዲህ የሙስሊም በዓል ያው አረፋና ኢድና አረፋ ናቸው። በእነሱ ሰዓት እንገናኛለን፣ ያው እንሰባሰባለን።
እንጂ ከዛ በኋላ እንደዚህ ያው እናታችን ለማን አንዱ ቢሄድ አንዱ አይሰካለትም የግብርና ኑሮ ያው ግማሹም ከብት ያግዳል ልክ ነው ግማሹም በቃ አሁን አዝመራ ራሱ ባይኖር ከብት ያግዳል ሁሉም ስራ ስላለው ያው እንትን አንሰበሰብም ግን የበዓል ሰዓት ያው ግዴታ ያው እንሰበሰባለንና የልጅነት አብሮ አደግ ጓደኛ ነበረችሽ ነው በልጅነት መታስታውሽው እንደዚህ አብራችሁ ምትጫወቱ በልዩነት እንደው በልጅነቴ የልብ ወዳጅ ናት ምትያት ማን ነበረች ቤተሰብ ነን እኛ እዛው ጎረቤት ነው አጎታችን ልጅ ናት ዝሮ እነሱ ጋር ነው ያው እንደዚህ ገጠር ላይ እንደዚህ ብዙ እንትን ጨዋታ እንትን የለም ትንሽ እንደዚህ ከፍ ካል ያው ከብት ነው የምናግደው ከብት እንከተላለን እናግዳለን በትርፍ ሰዓታችን ያው እንረዳለን እነሱ ስራ ሲሰሩ እኛ ወደ ከብት ነው የምንሄደው ከብት ማገድ እንላለን ትምርት እንደገና ያው ወደ ትምርት እንገባለን ትምርት ቤታችን ደግሞ በጣም ሩቅ ነው የት ከናንተ ከኛ በጣም ሩቅ ነው ቆርኬ ትምርት ቤት ነው የምንማረው ስንት ሰዓት ተጉዛችሁ ትሄዱ ነበር ቢያንስ አንድ ሰዓት ምናምን ያሰዳል አቃበት ነው በጣም ያው ልጅነት ስላለ ነው እንጂ እንደዚህ በአንድ ሰዓትም አያልቅም እንትን ኮዳ ከቆሰሩ ነበር የምትመጡት ከበቆሰሩ ጎንነን ያው አያልቅም ቶሎ አያልቅም መንገድ ወደዛስ ወደ ቆሰሩ የሚቀርብ የለም ነበር ቆሰሩ የለም ትምርት ቤት ያው አሁን ነው እንትን ያለው እንጂ ብዙም አይቀርብም ያው ነው እንትን ማንዳገት ይባላል ያ በልጅነታችሁ ውሾ ይባላል ውሾ የውሾ ዳገት ይባላል እዛ ጋር ነው ከዛ ያገማችሁ ነው የምትመጡት ስትመጡ አዎ ያንን እንትን ይያል አላህ ጥሎብን ይያላችሁ አዎ ያው ይወደቅንም እየተነሳንም ያው እንሄዳለን ከዛም ሄደን ያው ረፍት የለንም ዙሮ ቤተሰብ እናግዛለን በርግጥ የገጠልኝ መንገዱን ስትሄዱ ያው ጨዋታ ይኖራል ያረፋችሁ አዎ የልጅነት ስለሆነ ብዙም መንገዱን አሁን እንትን አንሰማውም ሩቃትን ቢኖረው ልባትሉት እንትን አንለው ማናስታውሰው አንደኛ ጨዋታ ስላለ ልጆች ነን የተደባደብን ነው የምንሄደው ያው እንትን አንለው እንጂ ለትልሰው በጣም መንገዱ ሩቅ ነው አዎ ረፍዶስ ተቀጥተሽ ታቂያለሽ በትምህርት ቤት አዎ ይረፍድብናል አንዳንዴ አሁን በቃ የሆነ ቤት የሆነ ነገር ሰርተን እንሄዳለን ብለን ተካሰብ ይረፍድብናል ያንበረክኩናል ያው ድርም ያለ ነው ቅጣት ያው ካልተቀጣን ነገሚያው ስለሆነ ያው ትንሽ ያግንተል ይሉናል እንደዛው ነው ግን አሁን ልጅ ተመታው ብሎ በዛ ዘመን አሁን አንቺ መምህር ገረፈኝ ብለሽ ሄደሽ ትምህርት ቤት ተናግረሽ እንደዚህ ታቂያለሽ የለም እንደውም ቤት ይቆጡናል ለምን አርፍዳችሁ ብለው ይቆጡናል ብለን ስለምናስብ አናወራም ቤት ጭራሽ እንደዚህ ወሬ ምናምን የለም ለምን ምን ተሰራላችሁ ሄዳችሁ ትምህርት ቤት ለምንድን ነው አልቀጠላችሁ ትምህርታችሁን ለምን ስለሚሉን አናወራቸውም ቤት ወደ ከስባችን ነው እንጂ መምህር መጣ በአሁኑ ሰዓት ነው እንደዚህ አሁንስ እንዴት ነው ያሁኑ በቃ ተማሪውም ነካረገው ለግን መምህሩም ለራሱ ብሎ ነው ለተማሪው እንዲጎብዝ እንዲማር ብሎ እንጂ ለሱ ብሎ አይደለም ግን የዛሬ ልጅ አሁን መታ ካረገው በቃ ትንሽም ብትሆን ትንሽም ትሆን ቤት ሄዳል ይናገራል በቃ ቤትም ለምን ተመታ ልጅ ይላል ለነሱ ጥቅም መሆኑን ብዙም ስለማይረዳ ወላጅም ስለማይረዳ አዎ ለምን ተነካ ይላል ክስ ነው አሁን ክስ ነው ጊዜው በጣም እንትን ያለ ነው ከባድ ወቅት ነው አማን ነው እዚህ አካባቢ አሁን እቺ ቆርኬናት እዚህ ቀበሌ ያሉት ማን የሚባላል በዚህ ዙሪያው ለምሳሌ አካባቢ ጎጡ ይሄ አባቦሮ ሀገር ይባላል በዚህ ደግሞ አየሎ ቆቦ የሚባላል ለዚህ ቆቦ በዚህ ሰፈሩ ቆቦ ይባላል በዚህ ደግሞ በዴዶ 01 በደሎ የሚይዙ ነው 01 ወደ ታች ነው ወደ 02 ሳይው ወደ ታች አጎራባች ሀገሮች ናቸው እንጂ ያው ቅርብ ነው ድንበር ላይ ነው በዴዶ ድንበር ላይ ነው ቆርኬ እንደዚህ ከተማ ነበረሽ በፊት አንቺ ስታውቂ አይደለችም አሁን ነው እንደዚህ እየተስፋፋ የመጣው እንጂ እንደዚህ ገበሬ ነበር ገጠር ነበር አሁን ግን እየተስፋፋ መጣ በጣም እንደ አንድ እናት ከጧት እስከ ማታ ውሎ ግን እንዴት ነው ድካሙ የቤቱም የውጭም ስራ አለና አሁን ዛሬ ለምሳሌ እንበለው ከሰሞኑ ጧት ተነሻለሽ እስኪ ውሎሽ ንገሪ ጧት እንነሳለን ያው ልጆችም ካሉ ያው ትምህርት ባለ ሰዓት እነሱን ትምህርት እንልካለን ያው ውሃ እንቀዳለን ዝቧቧ የለም ቧንቧ የላችሁም እዚህ ከተማ ነው ቦታው
የለም ቧንቧ ሩቅ ቦታ ነው ከእንትን ነው የምንቀዳው የምንድነው ቦኖ ነው የምንቀዳው የሚወዘወዝ ነው እንትን እሱን ቀርተን በጧት ካልሄድን ደግሞ ወረፋ ይሆናል በጣም አሁን በዚህ ሰዓት ወረፋ ነው የሚሆነው አሁን ክረምት ስለሆነች ቆርኬ ስንት ደቂቃ ያስኬዳል ከዚህ ቢያንስ 20 ደቂቃ 30 ደቂቃ ነው የደቂቃው ሳይሆን ብዙ ህዝብ ስለሆነ የሚጠቀመው ወረፋ ነው የሚሆነው ጄሪካ ከደርድሮ ነው የምንቀዳው በቃ አሁን እዚህ አስፋልት ዳር ውሃ የላችሁ የለም ጧት በጣም ጎልተን ውለን እስከ 1 ሰዓት ምናምን ቆይተን ራሱ ወረፋ የሚደርስብን ሰዓት አለ ያን እናመጣለን ያው የሴቶች እንትን ነው ያው አንጥተን ወደ ምግብ እንትን ብለን ምግብ ሰራርተን ያው ልጆቻችንን ሸኛይተን ከስብ ካለ ዱር ያው ወደ ከስብ ነው ምን ሄደው ከዛ ደግሞ እንግዲህ ቀደም ብለን መተን ቶሎ ያው በእንጨት እንደዚህ በእንትን ሳንሆን በእንጨት ቶሎ ድረስ ሰርተን ያንን ምግብ ቡናም ቆልተን ያንን ጣጥተን ደሞ መልሰን ያንን ደሞ እንትን ብለን እቃችንን ሰታትረን ደሞ እንወጣለን ደሞ ወንዶቹ ጋር ከሰዓት እንደዚህ እንሄዳለን እንወጣለን ያንን ምን ከስበው ካለ እንሰራለን ያው ከስብ ብዙሃ እንደዚህ ሀረም ምናምን ሲሆን ሴቶች ግዴታ ነው እንከስባለን አብረን እናርማለን ይሄ እንደዚህ ከስብ ሳይዋጨዳ ምናምን ሲኖር ራሱ ያው ከብትም ቢሆን እንጠብቃለን ዙሮ ሌላ ሰው ካልኖረ ዙሮ ረፍት የለም ከጧት እስከ ማታ ያው ረፍት የለም የግብርና ስራ ያው ስራ ነው ውሃው ግን በጣም ገርሞኛል ማለት አሁን ቆርኬ ቅድም ጀምሬ ሳይ ሱቁ ደማምቋል አካባቢው ግን መብራት አለ የህብረተሰቡ አኗኗርም ተለውጧል ስንት ቦኖ ነው ያለው አሁን እዚህ ከተማ ውስጥ አሁን በፊት አንዲት ቦኖ ነበር እሱ በሱ እየተጠቀምን ያለ አሁን ደግሞ በቃ የሆነ ድርጅት ነገር እንደዚህ እንትን ብሎ አንዲ ደግሞ ተጨማሪ ቦኖ ተሰራ እንጂ ያለ በለዛ በጣም ወረፋ ነው ውሃ በጣም ችግር አለ ቆርኬ ላይ በጣም አስቸጋሪ ነው የውሃ ጉዳይ በጣም ከባድ ነው ግዴታ ያው ተሰልፈን ነው ወይ ደግሞ ሄደን አስቀምጠን እንመጣና ደግሞ መልሰን እንሄዳለን ያንን ጄሪ ወረፋ እስከሚደርስ ሌላ ስራ ለመስራት እዛ ቁጭ ብለን እንዳንኖር አስቀምጠነው እንመጣና መልሰን ደግሞ እንሄዳለን ወረፋ ሲደርሰን መልሰን ቀርተን እንመጣለን እንደገና መልሳችን በጣም ይገርማል በዚህ አጋጣሚ ይሄን ፕሮግራም የሚከታተል ውጭ ሀገር የቅርብ ቤተሰብን ካለ መልእክት ማስተላለፍ ትችላለሽ ያው ውጭ ሀገር ብዙም የለኝም አንዲት ናት ያው በስራ ላይ ተጠማንተን ያለች እህትሽ ናት የት ነው ያለችው እሷ ሳውዲ ዱባይ ነው ያለችው ዱባይ ናት ሌላ ማን ነው ስሟ መዲና ተስፋዬ ትባላለች መዲና ተስፋዬ ሷናት ያው ለስራ ነው ወጣችሁ በሰላም ሰርታት መለስ ያው እንጀራ ፍለጋ ስለሆነ ልክ ነው ቆይሽ ከሄደች ግብርና ስራ ዝምዝም እንትን ስለማይል ያው ትንሽ ህይወቴን ብቀይር የሚል ነው አመት እንግዲህ ሊሆናት ነው ስለዚህ ያው ሰላም ብለናታል ስለምታየው በርግጠኝነት አሁን የፕሮግራሙ ሲተላለፍ የቆርኬ ልጆች እሷ እንኳን ባታያዩትና ለሷ ያው ሸር ሊያደርጉላት ይችላሉ ስለዚህ በዛው ያው ሰላም ታሰተናታል እንግዲህ በጣም ጥሩ ብሎ ነበረን ዛሬ ያው ጧት ስብሰባ ላይ ነው የተገናኘነው ከስብሰባ መጣን ከዛ ደግሞ ያው የምግብ ስራ ላይ ነበር አብረን ቆይታ ያደረግነው በዛሬው የምየጓዳ እናቶች ፕሮግራም እንግዲህ ቆርኬ ኬላ ከተሰኘችው አካባቢ ከተምር ተስፋዬ ጋር ነበር ቆይታ ያደረግነው አብረን ስለቆየን በነበረን ቆይታ በአጠቃላይ ላካፈልሽን ህይወት ልምድ ከልብ እናመሰግናለን በጣም አመሰግናለሁኝ እኔ ምድሉን ይሄንን ስላገኘሁት በጣም አመሰግናለሁ እኔም አላሰብኩም ድንገት ነው እኔ በጣም አመሰግናለሁ እሺ ከልብ እናመሰግናለን መልካም ሁሉ እሺ ቆይ የሰራ ነው ምሳ በልተን ነው ችግር የለም ሰዓት ወጣችን ደረሰ እና ብቻዬን እንበላው እሺ ሚጣኔ እንብላ ታጠቢና ነኝ እንብላ ይሄ ችግር የለም እሺ አንቺ ሰሪ በል እሺ በጣም ይጣፍጣል በጣም ይጋብዛል በጣም አመሰግናለሁ አረ ምንም አቀ በጣም ተመቸኝ እንዳልኩሽ ፕሮግራሙ ባህሪ አው ግድ ነው ይሄ እንትን አልክ ነው የሚባለው አይ ብስኮ እና ያንደን እኮ በእንትን እሺ እህቴ ባልሽ ያለን ሰላም አይልኝ እሺ አመሰግናለሁ እሺ